ሰላም አቶ ክፍሌ በመጀመሪያ አመሰግናለሁ አጠር ያለ ኤክስፕላኔሽን ለመስጠት ፈቃደኛ ስለሆነ አመሰግናለሁ። እሺ እኔም አሁን ሰሞኑን የኢትዮጵያን ፕሪሚየር ሊግ ከቀናቶች በፊት ነው ያለቀውና በኢትዮጵያ መድን ድርጅት ቻምፒየንነት ነው ያለቀው። አሁን አወዛጋቢ የሆኑ ጉዳዮች እየተነሱ ነው። ስፔሻሊ የወረዱ ክለቦች ቅሬታ እያሰሙ ነው። አሁን ከፋይናንሳዊ ህግ የተያያዘ ነገርና እርሶ በተለያዩ ሚዲያ የተወሰነ ነገር ጀስት ክላሪፋይ ለማድረግ ሞክረው ነበር ከዚህ በፊት። አሁን ግን ብዙ ኦዲየንስ፣ ብዙ ስፖርት አፍቃሪ፣ ብዙ ፋኖች ዲቴይሉን ማወቅ እንፈልጋለን ባሉን መሰረት የተወሰነ ጥያቄ ለመጠየቅ ነው የደወልነው። የመጀመሪያው የፕሪሚየር ሊግ አክሲዮን ማህበር አሁን በዚህ የኢትዮጵያን ፕሪሚየር ሊግ አክሲዮን ማህበር በክለቦች ፋይናንሳዊ ህግ የጣሱ ሬጉሌሽን የጣሱ በዚህ ሲዝን የወሰደው ቅጣት አለ ወይ? አዎ ይሄ እኮ ግልጽ ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በ2017 ዓመተ ምህረት ውድድር ከመጀመራችን በፊት አንድ መመሪያ ተዘጋጅቷል። ያ መመሪያ ምንድነው? የክለቦች የክፍያ ስርዓት አስተዳደር መመሪያ። ይህ መመሪያ 16ቱ የነበሩ ክለቦች ተጨማሪ የትግራይ ክለቦች መቀሌ ድረስ ሄደን ግንዛቤ ሰጥተናል በመመሪያው። ስለዚህ ሁሉም ሲጀመር እንግዲህ 2017 ፕሪሚየር ሊጉ ሲጀመር 19 ክለቦች ሆኖ ነው የተጀመረው። ስለዚህ ሁሉም መመሪያውን አክብረው ወደ ውድድር እንዲገቡ ግንዛቤ ሰጥተናል። ራሳቸው ይህ መመሪያ ባይዘይ አክሲዮን ማህበሩ አይደለም ያው ክለቦች ናቸው ያወጡት። በቃ የኢትዮጵያ እግር ኳስ መሰረታዊ ችግር አለበት። መሰረታዊ ችግሩ ደግሞ ደሞዝ የሚከፈለውና ውስጥ ለውስጥ የሚጭበረበረው በሶስተኛ ወገን ልክ አይደለም። ይሄ መስተካከል ስላለበት መመሪያ እናዘጋጅ ብለው የጠየቁት ያጸደቁት የመመሪያው ባለቤት ክለቦች ናቸው፣ አክሲዮን ማህበሩ አይደለም። ይሄ መጀመሪያ እንደዚህ አይነት እንትኑ ስህተት ነው። ራሳቸው ሁሉም ክለብ ፈርመውበት በዚህ መመሪያ እንመራ ብለው ነው ወደ ውድድር የገቡት። በዛ መሰረት በጥቆማ ከክለቦች ከግለሰቦች በጥቆማ ለተቋሙ መጣ። ተቋሙ ደግሞ አንድ ኮሚቴ አዋቅሯል። ያ ኮሚቴ ከፌደራል ፖሊስ፣ ከጸረ ሙስና፣ ከህግ ከጠበቆች ማህበር፣ ከሂሳብ አዋቂዎች ማህበርና ከኢትዮጵያ እግር ኳስ ፌዴሬሽን የዲስፕሊን ኮሚቴ ሰብሳቢ የተዋቀረ 5 አባል ያለው ኮሚቴ ተዋቅሯል። ይህ ኮሚቴ ደግሞ የተዋቀረው በደንቡ መሰረት በመመሪያው መሰረት መመሪያው ላይ የተቀመጠ ከዚህ ተቋማቶች ይቋቋማል። ከእግር ኳስ አካባቢ ውጪ የሆነ ኢንቨስቲጌት ሊያደርግ የሚችል ባለሙያዎች እንዲቋቋም ተደረገ። በዛ መሰረት ጥቆማ መጣ። በጥቆማ መሰረት 4 ክለቦች ላይ ውሳኔ አስተላለፈ ይህ ኮሚቴ። ካስተላለፈ በኋላ ውሳኔውን አንቀበልም ብለው ክለቦች ወደ መደበኛ ፍርድ ቤት ኬዙን ወሰዱት። መደበኛ ፍርድ ቤት እንደታለው በእግር ኳስ በፊፋ ህግ መሰረት በኢትዮጵያ እግር ኳስ ፌዴሬሽን ህግ መሰረት እግር ኳስ የሆኑ ውሳኔዎች በሚወሰንበት ጊዜ የመጀመሪያ ውሳኔ አለ። ከዛ ይግባኝ መጠየቅ ትችላለህ። ከዛ ደግሞ ወደ ካስ ትሄዳለህ። ይግባኝ ተጠየቀ። ይግባኙ ይሄን የተወሰነ ውሳኔ አጸደቀው ይግባኙ። ከዛ በኋላ ወደ ካስ የመቀሌ 71 ክለብ ውጪ ሌሎቹ ወደ መደበኛ ፍርድ ቤት ወስደው ውሳኔውን አሳገዱ። ውሳኔው ሲታገድ እንግዲህ ማንንም ሰው በአገር ላይ ስትኖር የሀገሪቷን ህግ ማክበር አለበት። ስለዚህ ውሳኔው ታገደ። በዛ መሰረት መቀሌ 71 ደግሞ እዛ ካስ ከሰሰ። ካስ ሲከስ እኛም መረጃው ደረሰን፣ ለሱ ማብራሪያ ሰጠን። ያው እሱ አላለቀም እስካሁን። እስካሁን አለ የመቀሌ 71 አላለቀም። እነሱ ከሰዋል፣ እኛም ክርክር ላይ ነው ያለነው። በኢንተርናሽናል ማለት በካስ በአንድ ተጫዋች ከተቀጡት 4 ክለቦች መቀሌ 71 ክለብ አንድ ተጫዋች በሶስተኛ ወገን ክፍያ ከፍለሃል በሚል ኢንቨስቲጌት ተደርጎ በዛ መሰረት ትክክል የመቀሌ 71 አካሄዱ ትክክል ነው
ፕሮሲጀሩን ጠብቆ ነው ሄደው እዛ ክርክር ላይ ነው ያለው። እነኚህ ሶስቱ ክለቦች ከመቀሌ ሰባ እንደርታዎች ያሉ ክለቦች መደበኛ ፍርድ ቤት ውሳኔውን አሳገዱና ልጆቹ እንዲጫወቱ አደረጉ። መቀሌ ሰባ እንደርታ ደግሞ ከሰሰና ልጁ አልተጫወተም። እስካሁን ያብሰን ባልተጫወተ እስካሁን ህጉን አክብሯል። ኦኬ። እነኛ ደግሞ ህጉን ሳያከብሩ በመደበኛ ፍርድ ቤት አሳግደው ልጆቹን አጫወቱ። ኦኬ። ካጫወቱ በኋላ መጨረሻ ናሽናል ፌዴሬሽኑ እና እኛ ሆነ ወደ ፊፋ ደብዳቤ ተጻፈ። በመደበኛ ፍርድ ቤት ተሰውን ተጫዋቾቹን እያጫወቱ ነው፣ ስለዚህ ይሄ ልክ አይደለም የሚል ወደ ፊፋ ተጻፈ። ፊፋ ከተጻፈ በኋላ ፊፋ መልስ አመጣ። መልስ ሲመጣ ወደ ሶስተኛው ወገን መሄድ አይችሉም፣ ወደ ፍርድ ቤት መሄድ አይችልም። ስለዚህ ክለቦች የፍርድ ቤት ደብዳቤ እንድታስነሱ ብሎ የፊፋን አንቀጽና የናሽናል ፌዴሬሽኑን አንቀጽ ጠቅሶ ፌዴሬሽኑ ለሶስቱ ክለቦች ጻፈ። ኦኬ። ምንድነው የጻፈው? ከመደበኛ ፍርድ ቤት ያሳገዳችሁትን እግድ እንድታነሱ እንደዛ ብሎ ጻፈ። ያ እግድ እናነሳለን ብለው ደብዳቤ ጻፉ ለማለት ፌዴሬሽኑ። እዚህ ጋር ነው አንድ ትልቅ ግንዛቤ መኖር ያለበት። በደብዳቤ ጻፉ እንጂ ከመደበኛ ፍርድ ቤት ህጉን ክሱን አቤቱታ ጽፈው አላስመለሱም። ደብዳቤ ብቻ ነው ይዛው አንደርስታንድ አድርገ ያ ደብዳቤ ኦንሊ ደብዳቤ ብቻ ተግባራዊ ያላደረጉም ፕራክቲካሊ። ስለዚህ በዚህ ደረጃ ነው ያለው ኬዙ። አሁን አንተ እየነገርከኝ ካለው ስቴፕ ነው። ከዚህ በፊትም ብዙ ፕሮሰስ እንደነበረው አሁን የመጣ ሳይሆን ከዚህ በፊትም ብዙ ፕሮሰስ እንደነበረው ነገሩ ኬዙ ተይዞ እንደነበር ነው የምትነግረኝና አሁን ፋይናንሻል ሩልስ ቤዚክ ናቸው በፕሪሚየር ሊግ ኢትዮጵያም ይሁን በሌላ ምክንያቱም የፊፋ ህግ አለና በሱ መሰረት ነው የሚሄደው። ግን ኦፊሻል ኮንሲኩዌንስ ይኖረዋል ብዬ ነው የማስበውና ይህንን አፌክት አያደርግም ወይ? ይህንን ኦፊሻል ኮንሲኩዌንስ ምክንያቱም የኢትዮጵያ ፕሪሚየር ሊግ ህግ ተጥሷል። ራሳቸው ክለቦቹ ደግሞ ፈርመው ነው የጀመሩት ውድድሩን እየነገርከኝ እንዳለው። ይህንን ኢፌክት አያደርግም ወይ? ላይክ ኤሊጂቢሊቲ ላይ ወይም ሪሊጌሽን ላይ አሁን ክለቦች ለምሳሌ የወረዱት ክለቦች እኮ ጥያቄያችን ትክክል ነው ጥያቄ ተጽዕኖ አምጥቷል፣ ግን ገና አላለቀም። በቃ አሁን ማትማቲሻል በሆነ ጉዳይ ማለት በውጤታቸው 34 ጨዋታ ተጫውተዋል። በ34ቱ ጨዋታ መሰረት 4ቱ ክለቦች ወርደዋል። ኦኬ። በህጉ በክሱ መሰረት ገና ይቀረዋል። ስለዚህ ትክክለኛ መረጃ ይሄ ነው። ማትማቲሻል ወርደዋል። በቃ ቁጥሩን ስደምረው 34 ጨዋታ ተጫውተው የ34ቱ ጨዋታ ድምራቸው በእግር ኳሳዊ መሰረት በ3 ነጥብ እኩል በሚሆኑ በ1 ነጥብ በሚሸነፉ ባለው ስታቲስቲክስ 3ቱ ክለቦች ወርደዋል። በህጉ ግን ማለት ይሄ ከፋይናንሻል ፌር ፕሌይ ጋር ያለው ህግ ቅድም ባልኩ ደረጃ ላይ ነው ያለው። ነገ ውሳኔ ሲወሰን ሌላ ቁጥር ሊመጣ ይችላል። ስለዚህ ኦኬ አሪፍ። እዚህ አሁን የእናንተ የፕሪሚየር ሊግ አክሲዮን ማህበሩ ማለት ነው ኦፊሻል ፐብሊክ ሊስት እንዳወጣ ነግረኸኛል። ወይም ማለት እነዚህ ክለቦች ፋይናንሻል ፌር ፕሌይ ፕራክቲካሊ አላከበሩምና ይሄንን በሚል ለምን አክሽን አልወሰዳችሁም? ወይም ምንድነው ቅጣት ነው የሚባለው? አክሽን የማይወሰደው የህጉ እኛ አክሽን ብንወስድ ፍርድ ቤት እንታሰራለን። የሀገሪቷ ህግ የፍርድ ቤት አልቆመም። በቃ ቆሟል ብሎ ከፍርድ ቤቱ ደብዳቤ ሲመጣ ሌላ ውሳኔ ነው። መጀመሪያ የፍርድ ቤቱ ነው ማንሳት ያለባቸው። የፍርድ ቤቱ ሲነሳ ሌላ ውሳኔ ይመጣል የሚል አሳባለ። እዚህ ጋር ደግሞ አሁን ለምሳሌ ይህንን ፕሮሰስ ላይ ኦን ዘ ዌይ እንደሆነ ነው እየነገርከኝ ያለውና ይህንን ኢንቨስቲጌሽን ፕሩቭድ ሲሆን ማለት ተግባራዊ ሲሆን ስታንዲንግ ወይም ምንድነው የሚባለው ደረጃ ሰንጠረጁ አሁን የወረዱ ክለቦችም ይህንን የደረጃ ለውጥ ይኖራልና ማለት ኮንፊርም ይደረጋል ወይ? ይህንን ቫዮሌሽን ፋይናንሻል ቫዮሌሽን ይሄ ውሳኔ የሚወስነው አካል ነው። ይሄ እኮ አንድ ሲኦኳ መስለኝ ኦኬ ውሳኔ ሲወሰን የሚመጣው ውሳኔ ግልጽ ሆነ። ግን አሁን ፕሮሰስ ላይ ነው። ውሳኔማ ቢሆን የተወሰነ ውሳኔ ቢሆን ማን ይነግራለሁ? ከኔ ወርደን ከኔ መለሳን አበበ ማን ይሄ ኤክስ ክለብ ይወጣል ኤክስ ክለብ
አይኖርም ማለት ነው። ስለዚህ በፕሮሰስ ላይ ነው። ይሄ ቁጥሩ ሊቀየር ይችላል፣ ይሄን ሊጸና ይችላል። ይሄ የሚወሰነው አካል ውሳኔ ያስተላልፋል። አሁን አንዳንድ ደጋፊዎች ለምሳሌ እንደና የአዳማ ከተማ የመቀለ ሰው አንደርታ ሌሎችም የተለያዩ ክለቦች ደጋፊዎች ማለት ነው ከዚህ ጋር የተያያዘ ይህንን ፕሮሰስ አንፌር እና አንክሊር ነው ይላሉ። ማለት መቆየቱ ፍርድ ቤት የያዘው ነገር በቃ ቆየ። በቃ ፍርድ ቤት የሀገሪቷ ፍርድ ቤት እኔ ወይም ተቋሙ ማቆም አይችልም። ይችላል አንተ በምታውቁት ፍርድ ቤት ያገደውን እንትን ማንም ሰው እንትን ይላል። ስለዚህ የፍርድ ቤት ኬዝ ነው። ፍርድ ቤት ደግሞ እግር ነው ያገደ። ውሳኔ ብትወስን አንተ ተጠያቂ ትሆናለህ። ይሄ እኮ በጣም ግልጽ ነው። ወደ ስለተወሰደ በጣም ፍርድ ቤት የያዘውን ነገር ፍርድ ቤት ነው የሚፈታው። አሁን ክለቦቹ ሲያነሱ ካላነሱ ደግሞ ራሱ ናሽናል ፌዴሬሽኑ ሊቀጣ ይችላል በፊፋ። ስለዚህ ፕሮሰስ የሆነው ይሄ ነው። እኛ ውሳኔ አስተላለፍን፣ በፍርድ ቤት ታገደ። የፍርድ ቤት ነው ብለን ደግሞ ውሳኔ ብናሰን እኛ እንታሰራለን አይደል? አሁን ፐብሊክ ዶክመንት ነው ወይ ኦፊሻል የሆነ ሪፖርት አላችሁ ወይ ፕሩቭ የሚያደርግ አሁን ጥፋት ላጠፉት ክለቦች እናንተ ጋር በሚዲያ እኮ ስንት ይለቀናል? ኦኬ እናንተ ምን ክለቡ ያቀናል ራሱ እናንተ ኦፊሻሊ እኮ አይደለም ኢትዮጵያ ውስጥ ሌላ ሀገር ሁላ በሚዲያ ይታወቅ ኦፊሻሊ አሁን ፕሪሚየር ሊጉ ተጠናቀዋልና አሁን በምትነግረኝ ሁኔታ ያው ጉዳዩ በፍርድ ቤት እንዳለ ከፍርድ ቤት ሲወጣ ወደ ፊፋ ሲመጣ ግን እናንተ እንደምትይዙት ጉዳዩን በፕሪሚየር ሊግ አክሲዮን ማህበር አሰራር በኢትዮጵያ የእግር ኳስ ሕግ መሰረት እንደሚሄድ ነው እየነገርከኝ ያለው። ትክክል። አሁን አንደርስታንድ አሁን ልክ ነው ያ ሲነሳ በመመሪያው መሰረት ውሳኔ ይወስናል። አሁን ታይሙን መገመት እንችላለን ነው። አሁን ለምሳሌ የነዚህ የፋይናንሻል ሕግ ፋይናሊ ዲሲዥኑ ከሕግ ወጥቶ ወደ እናንተ እስከሚመጣ ድረስ ኢንፍሉዌንስ አያደርግም ወይ? አሁን ለምሳሌ ታይም አይሄድም ወይ? ለቀጣይ ለ2018 ይመጣል አይደለ? አሁን ሰኔ ነው ያለ ነው ሐምሌ ነሐሴ በሚል ቀጣይ ውድድር አመት ይጀምራልና እስከዛው የፍርድ ቤቱ ነገሩ ካላለቀ ወይ እነዛ ክለቦች ወረቀት ጽፈዋልና ይሄን የጻፉት ወረቀት ፕራክቲካሊ ካልተተገበረ የሆነ የሚፈጥረው ጫና አይኖርም ወይ? ለቀጣይ ውድድር አመት ኮንፊውዚንግ አያደርግም ወይ? ያደርጋል። ይሄ ውሳኔ ያስፈልጋል። እውነት ነው። ይሄ ጥሩ ጥያቄ ነው። ቶሎ እንትን ካላለ አንደኛ ወርደው የሚመለሱ ከሆነ ዝግጅት ምናምን ያስፈልጋል። ሁለተኛ ቁጥሩ በጣም ኮምፕሊኬትድ ነው። ግን ይሄ እንግዲህ ፌዴሬሽን እና የኛ የቦርድ አመራር ውሳኔ ይሰጥበታል። ጊዜው ከቆየ ውሳኔ ይሰጥበት ይችላል። ስለዚህ እሱ ላይ ቻሌንጅ አለ። አሪፍ ነው። አሁን እኔ የሆነ እንደ ኢትዮጵያ ፕሪሚየር ሊግ እንደዚህ አይነት ህጎች ያው ረጅም አመታት አይተናል ብለን አላየንም ለረጅም አመታት። አሁን ግን ወደ አሪፍ ሁኔታ እየመጣ ነውና ግን እዚህ የመጣልኝ ጥያቄ ለምሳሌ 19 ክለቦች የኢትዮጵያ ፕሪሚየር ሊግ የሚሳተፉ በውድድርና በዲሲፕሊን ኢኳሊ ነው ትሪት የተደረጉት ወይ? የኔ ጥያቄ አሁን ለምሳሌ ኢኳሊ ነው ትሪት የተደረጉት ወይ? እኩል ነው። ምን የኢትዮጵያ እግር ኳስ ተጫዋች እኮ ምን ይነሳል? ሽማግሌ የሚጫወታል፣ ወጣት የሚጫወታል። ምን የትኛው የተሻለ ተጫዋች አለ ኢትዮጵያ ውስጥ? እኔ እንደ ባለሙያ ዘሴም ናቸው ነው ትሪት ነው የተደረገው። ትሪት ማለት ልዩነት ቢል የትኛው ተጫዋች የትኛው ተጽዕኖ አመጣ? ምንም ተጽዕኖ። አሁን ብዙ ጊዜ ክለቦቹ አንደርስታንድ የሚያደርጉት ኤክስ ተጫዋች ማነው 10 ሚሊዮን ብዙ ገንዘብ ካወጡበት እንደ ጥሩ ተጫዋች ነው ሴንስ የሚያደርጉት። ግን ኢትዮጵያ ውስጥ እንደዛ አይደለም። እዛው ቺት ስለሚደራረጉበት ነው አሰልጣኙ፣ ሌላው አመራሩ ገንዘቡ ስለሚጫወቱበት እንጂ ትንሽ ብር የተከፈለ ለምሳሌ እንደው በጣም ኤግዛምፕል ልንገርህ። ብዙ ጊዜ ማነው ቢቻ ወጣት ተጫዋች ነው አይገዛም። እኔ ሲገዛ ነው ያሰናል። ኦኬ ቢቻ ኮምፒታንት ነው ከሌሎች ሁሉ በጣም የተሻለ። ስለዚህ ብዙ ገንዘብ ያወጣል በጣም ጥሩ ነው የሚል እንትን ስለዚህ ሙያዊ እንትን እንደሆነ እኩል ነው። አሁን እንደ ፕሪሚየር ሊግ አክሲዮን ማህበር እነዚህ አሁን የነገርከኝን ስራዎች ወደ ህግ ለማምጣት ወይ ወደ ሌጋሊ እንዲመጣ በአሰራር እንዲሄድ ምን እየሰራችሁ ነው? እና ደግሞ አንክሊር የሆነ እንደዚህ የፋይናንሻል ኢንፎርስመንት ሲኖር የፋኖች የተለያዩ ክለቦች የደጋፊዎች እምነት ዳሜጅ አያደርግም ወይ? ኢንፍሉዌንስ አያደርግም ወይ? አንደኛ እግር ኳሱ በሽተኛ ነው። በጣም የታመመ ተቋም እንዳለ እግር ኳስ ውስጥ ያለ ተጫዋች ብትለው አመራር ብትለው ሁሉም
ሰላማዊ ነገር አይፈልግም። ስለዚህ ሰላማዊ ነገር በማይፈልገው እንትን አሁን ወደ ፋን ተጠቅቀው ፋን ያው ደጋፊ ነው ጥሩ ነገር ምናምን ይፈልጋል ውጤት ይፈልጋል። ግን የሚያጭበረብረው ማን ነው? ማን ያጭበረብረው? እዛው ያለ አካል አይደል? ስለዚህ ይሄ መመሪያ እኮ በወጣው መሰረት ሁሉ በተስማሙ መሰረት ይሄድ ኖሮ እንደዚህ አይነት ችግር አይመጣም ነበር አይደል? ሌላ ያልተመረመረ አሁን ከእንትን ካለ በኋላ ወደ 6 ነው 7 ክለብ ተቆማ መጥቷል። ኦኬ እንደ አዲስ። ስለዚህ አዲስ አሁን በጣም ብዙ ክለብ መጥቷል፣ በጣም ብዙ። ስለዚህ እግር ኳሱ ሪፎርም ያስፈልገዋል። እግር ኳሱ በጣም የታመመ ህመም ላይ ያለ ነው። እዛ ላይ የሚሳተፈው ባለራ እውነትን አይፈልግም። ስለዚህ ብዙ ስራ የሚያስፈልገው ነው ብዙ መንግስትን። ስለዚህ ይሄን መንግስትን ጣልቃ ገብቶ ገንዘቡን ኮንትሮል ማድረግ አለበት። ኦኬ ወደ 3 አሁን የሚያጠባችን እኮ ያንተ ደሞዝ 1 ሚሊዮን ከሆነ 1 ሚሊዮን በፊሮል ይሰጥ ነው። 50 ብር ከሆነ በፊሮል ይሰጥ ነው። ሌላ እኮ ችግር የለውም። በውጭ ሌላ ኮምፕሊኬትድ ነገር እንደሌለው ታውቃለህ። ይሄ መመሪያ የለውም፣ ውስብስብ ነገር የለውም። ደሞዝህ በፊሮል ይከፈል። የምትከፍሉት ደግሞ ደሞዝ ለአንድ አመት ለአንድ ክለብ 57 ሚሊዮን ብር ብቻ። ከ57 ሚሊዮን 750 ሺህ ብር መብለጥ የለበትም። ከዛ 20 ሚሊዮን ተጠቅም ትችላለህ፣ 10 ሚሊዮን ትችላለህ፣ 30 ሚሊዮን ትችላለህ። ከ57.5 ሚሊዮን ብዙ በላይ መብለጥ የለበትም ነው። የተጫዋቾች ደሞዝ ራሱ እኮ የአንድ 50 ሺህ ብር ልትከፍለው ትችላለህ፣ አንድ 1 ሚሊዮን ልትከፍለው ትችላለህ። ይሄን የሚያስፈልገው እውቀት ያለው ኮች ያንን ማስማት ያለው ነው። ገንዘብ እንዴት አድርጌ ልጠቀም ብሎ ፕላን ማድረግ ያለው ይሄ በጣም ግልጽ ነው። የኛው እነሱም እኛም ለኛ አሳይመንት የሚሰጡ የሚከፍለው ብር ይሄ ነው። ከዚህ ከወጣን ቅጡን ብለው እና አሁንም 7 ነው 8 ክለብ መረጃ ደርሷል። አሁን ኢንቨስቲጌት እያደረገ ነው። ኢንቨስቲጌሽን ረጅምም በጣም ስለሚጎትት ነው። የወረዱትም ክለብ ላይ አለ ማአት መረጃ መጥቷል። እንዲሁም ይገርም ነው። ቀደም ነው ያልኩት ይሄ ምንም እንትን የሌላቸው ክለቦች ወጣት ላይ የሚያሳትፉ ክለቦች የለም ጥቆማ ላይ ነው። አሁን ፎር ኤግዛምፕል እንደ ዲቻ። ስለዚህ አሁን መታገል ያለበት መውረዱ አይደለም። ነው ባግባቡ የተሰጠውን ገንዘብ ስራ ላይ አውሉ ብሎ ፋኑን መጠየቅ አለበት፣ መንግስትን መጠየቅ አለበት፣ እናንተ መጠየቅ አለባችሁ። ሲቀጣ አይደለም ለምን ተቀጣ ብሎ ክለቦች መጠየቅ አለበት። ሁሉ የሚጠይቀን እኛን ነው። ለምን ቀጣችሁ? የቀጣ ነው ማለት መረጃ አግኝተን ራሳቸው በተስማሙት መሰረት ክፍተት ስላለው እንደገና ደግሞ ወደለው ፍርድ ቤት መሄድ የለባቸው እና አሁን የመቀሌ ሰው አንደርታ ሌትሴ መቀሌ ሰው አንደርታ ሬሌጌትድ ሆኗል ከአዳማ ከወልዋሎ ከሱል ሽሬካ። አሁን የመቀሌ ሰው አንደርታ ደጋፊዎች ወይም ራሱ መቀሌ ሰው አንደርታ ስራ አስኪያጁ እኛ አልወረድንም ከፕሪሚየር ሊግ አልወረድንም ብሎ ተናግሮ ነበር አቶ ሽፈራ። የምንወርድ ከሆነ ይህንን የፋይናንሻል ፌር ፕሌይ የፋይናንስ ህጎች ተግባራዊ የማይሆን ከሆነ ይህንን ቅጣት ደግሞ እስከ ፊፋ እንሄዳለን ብሏል። አማንስኖስ ትክክለኛ ወደ ፊፋ የሚሄድ አካል መብት ትክክለኛ አካሄዱ በቃ አክሴፕት እናደርጋለን። ወደ ካስ የሚሄድ አክሴፕት እናደርጋለን። አሁን እናንተ ኢንቨስቲጌት እያደረጋችሁ ነው። የተጨማሪ ክለቦች አሉ ብዙ ጥፋት ፋይናንሻል ፌር ወይም ያጠፉ ብዙ ክለቦች እንዳሉ እየነገርከኝ ነውና ፋይናሊ ኢንቨስቲጌት አድርጋችሁ ሪፖርት የምትሰሩበት ቀን ቅርብ ነው ወይስ መች ነው ብለን ብንጠይቃችሁ ምን አይነት መልስ ነው የምትሰጠኝ? ለሰይ ኒረስት ነው ወይ? አሁን ቀን ይሄ ነው አድርገ ኮሚቴ ነው የሚሰራው። አንድ ተቋም አይደለም ኮሚቴ ተቋቋመ ኮሚቴ ነው የሚሰራው። ለውሸት እንደዚህ ነው ብልህ አይሆንም። ይሄ ደግሞ እንደመረጃ ስለዚህ የተበደሉ ክለቦች ተበድለናል ካሉ ወደ ፊፋም ወደ ካስም መሄድ መብታቸው ነው። ግን የጊዜ ምናምን ጉዳይ የተቋም ስለሆነ በቦርድ የሚመራ ስለሆነ በሚቀጥለው አመት ቅድም ያልከኝ በጣም ሴንስ የሰጠኝ ጥያቄ ምን ይሆናል እንዴት ይሆናል የሚለው እሱን ቦርዱ ይነጋገርበታል። ግን አልወረድንም ያላካል ልክ ትክክል አይደለም ያላካል
የሚመለከተውን አካል መጠየቅ ይችላል። ግን መቼ ኢንቨስቲጌት መቼ ውጤት ይወጣል የሚለው እሱ ኮሚቴ የሚሰራውን ስራ ይሄ ነው አይደለም። በዚህ ቀን ይወጣል፣ በዚህ ቀን ይገባል ምናምን ለባንክ ይከፈላል። ስለዚህ የራሱ ስራ ነው። አሁን ጋዜጠኛ ስለጠየቀ ክለቡ አልወረድኩም ስላለ ባለስልጣኑ ምናምን እሱ ሁለተኛ ነገር ነው። ዋናው ተቋሙ ስራውን ማስፈጸም አለበት፣ መመሪያውን ማስፈጸም አለበት። ስለዚህ የተቋሙ ስራ ተቋሙ ያስፈጽማል የራሱ ስራውን። ስለዚህ እሱ መረጃ ደግሞ ለሚመለከተው አካል እንሰጣለን። አቶ ክፍለ ሰይፉ ለሰጡን ማብራሪያ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ስራ አስኪያጅ ከልብ ነው የማመሰግነው በጣም። እሺ እኔም አመሰግናለሁ።